ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ። ሐሙስ ለፍጥረት አምስተኛ ለምስጋና አራተኛ ዕለት ነው። በዚህ ዕለት እመቤታችን ትመጣለች። የብርሃን ድባብ የብርሃን ዙፋን ይዘረጋል፣ የብርሃን ምንጻፍ ይነጸፋል። በዚያ ላይ ሆና ሰላም ለከ ኦ ኤፍሬም ፍቁሬ ወፍቁሮ ወልዴ ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በሰኞ አልቋልና ባርክን ይላታል። በረከተ ወልዴ ወአቡሁ መንፈስ ቅዱስ ይድር በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘሐሙስ ውዳሴ በሐሙስ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ ቢል አንድ ነው፣ ቃሉ ጸሐፊ ነው። በዚህ ዕለት የሚነበብ የሚተረጎም የሚደገም የሚጸለይ አምላክን የወለደች የእመቤታችን የድንግል ማርያም ምስጋናዋ ሲል ነው። እሱ ግን ዕፀ እንተሬ ብሎ ይጀምራል። በዚህ ቀን ነቢያትን ሐዋርያትን አስከትላ መጥታለች። ዕፀ እንተሬ ሙሴ በነደ እሳት ውስተ ገዳም ዋይ ጽቂያ ኢትዊ ትመስል ማርያም ድንግል ዘእንበለ ርኩስ። መለወስ ሳይኖርባት አምላክን የወለደች እመቤታችን ድንግል ማርያም ነደ እሳት ሰፍሮባት በነደ እሳት ተከባ አይጽቆቿ ሳይቀጻጸሉ ሙሴ በደብረ ሲና ያያትን ዕፅን ትመስላለች። አንድም ዕፀ እንተሬ ይላል ምሳሌ ጋራ ነው ብሎ ነደ እሳት ሰፍሮባት በነደ እሳት ተከባ አይጽቆቿ ሳይቀጣጠሉ ሙሴ በደብረ ሲና ያያት ዕፅ ትመስል ማርያምሃ ድንግል ማርያም ድንግልን ትመስላለች። ተሰባ ምንያ ቃል አብ ዘእንበለ ርኩስ ተሰባ ብላ አውጣ መለወጥ ሳይኖርበት አካላዊ ቃል ከስጋዋ ስጋን ከነፍሷ ነፍስን ነስቶ ሰው ሆኗልና ነዱ ዕፁን እንዳላቃጠለው ዕፁን ትመስላለች። ወእያዋያ እሳተ መለኮቱ ለድንግል ድንግልን ባህሬ መለኮቱ አልለወጣትምና ነዱ ዕፁን እንዳላቃጠለው ዕፁን ትመስላለች። ወመለኮቱ እምድረ ወለደቶ ድንግልናሃ ተረክበ እሱንም ከወለደችው በኋላ ማኅተመ ድንግልናዋ ሳይለወጥ ኑራለችና ነዱ ዕፁን እንዳላቃጠለው ዕፁን ትመስላለች። ወመለኮቱ የተወለጠ ኮነ ወልደ እጓለ እመሕያው አምላክ ዘበአማን መጽአ አዳነነ። ሰው ሆኖ ያዳነን እውነተኛ የባሕርይ አምላክ እሱ ሰውም ቢሆን ባሕርይ መለኮቱ አልተለወጠምና ዕፁ ነዱን እንዳላጠፋው ነዱን ይመስላል። አንድም ሰው ሆኖ ያዳነን እሱ ሰውም ቢሆን አምላክነቱ አልተለወጠምና አምላክ ዘበአማን እውነተኛ የባሕርይ አምላክ ነው። ሳሊ ለነ ቅድስት አምላክ ዘበአማን ከሚባል ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሮ እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አይነጹም። እመቤታችን ግን በነቢብ በገቢር በሐልዮ ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በስጋሃ እንዲል ጽንዕትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አይቀርላቸውም። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድኅረ ጸኒስ ድኅረ ወሊድ ጽንዕት ናትና። ክብርትም አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን የምናከብራትማ አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ጋር አስተባብራ ያዘች ከእሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ አኑ ያሉ እንደሆነ አይምረውን ለቦን በልቡናችን ሳይብን አሳድሪብን ማለት ነው። አልፎ አኑ ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከዚህ በኋላ ስንኳን በእመቤታችን በሌሎችም የለ ጻድቃንን ይረክቡ በአሐቲ ስእለቶሙ እንዲል በቀደመ ልመናዋ የምታስምረን ስለሆነ እንዲህ አለ። አንድም እንዳለ ይሆናል ማዘከራለና ነአብየኪ ኩልነ ኦ እግዝእትነ ወላዲተ አምላክ አምላክን የወለድሽ እመቤታችን ሆይ ሁላችን እናከብርሻለን እናገንሻለን። አሁን ፍጡር አክብሯት የምትከብር የምትገን ሁና አይደለም ክብርት ነሽ ገናና ነሽ እንላለን። እስመ ሳይልኪ ይኩን ላዕለ ኩልነ ይቅርታሽ ለሁላችን ይደረግልንና ይደረግልናልና ይደረግልን ዘንድ ነውና። ትምክሕተ ኩልነ ድንግል ማርያም ወላዲተ አምላክ አምላክን የወለደች እመቤታችን ድንግል ማርያም የሁላችን መመኪያ ናት። ዘበንቲያ ተስዕረ ዘቀዳሚ መርገም እንተ ኀደረት ዲበ ዘመድነ መጽሐፍ ምስጢር እንጂ አንድና ብዙ ሩቅና ቅርብ ሴትና ወንድ አይጠነቀቅምና ተስዕረ ብሎ ኀደረት አለ። በዕሎት ዘገብረት ብእሲት በላትምዕ ሔዋን አትቢ ያላትን ዕፀ በለስን በልታ ባደረገችው ዓመፅ በባሕርያችን ጸንቶ የሚኖር የቀደመ መርገመ ሥጋ መርገመ ነፍስ በሷ ምክንያት የጠፋልን አምላክን የወለደች እመቤታችን የሁላችን መመኪያ ናት። አንድም ሔዋን ምን አደረገቻት ለኝ እንደሆነ በላትምዕ አትቢ ያላትን ዕፀ በለስን በላች። በእንተ ሔዋን ታጽሖ ተገነት ሔዋን ምክንያት የገነት ደጅ ተዘጋ። ወአዘዞሙ ለሱራፌል ወለኪሩቤል ዘውስተ
ለእደዊሆሙ ሰይፈ እሳትን ተትትመያየት ከመይቀቡ ፍናጸ ሕይወት እንዲል ወበንተ ማርያም ድንግል ተረወለነ ዳግመኛ በድንግል ማርያም ምክንያት ተከፈተልን። ይህ ዋጋሃሶ ለኪሩብ ዘያቅፍና ጽዮቱ አይተተ መዲሁ ኩናተ እሳትን ተትትመያየጥ እንዲል ዳግመ ያልተካከለ ዳግመ ነው። ለመግባታቸው መውጣታቸውን ዳግመ አለ። አንድም ቀድሞ በእግረ ሥጋ መግባታቸው አላ በእግረ ነፍስ ለመግባታቸው ዳግመ አለ። ከፈለነ ንብላ እምፀ ሕይወት ዳግመ ከፈለነ ብላ አውጣ። ዳግመኛ ከጽዮት እንበላ ዘንድ አደለን። በገነት 3 እጽዋት አሉ። እጽዋት ውስጥ ብዙ ናቸው። ምክንያት ያላቸውን መናገር ነው። አንዱን ብላ ብሎታል፣ አንዱን አትብላ ብሎታል። አንዱን ብላም አትብላም አላለውም። ብላ ያለው ምግቡን ነው። አትብላ ያለው ዕፀ በለሱን ነው። ብላም አትብላም ያላለው ዕፀ ሕይወቱን ነው። አዳም ብላ ያለውን በልቶ አትብላ ያለውን ጠብቆ ቢኖር 1000 ዘመን ኑሮ ብላም አትብላም ያላለውን ዕፀ ሕይወትን ተመግቦ ታድሶ መንግሥተ ሰማያት በገባ ነበረ። ዛሬ በዕፀ ሕይወት እግር ሥጋው ደሙ ተሰርቶልናል። ዘውእቱ ሥጋሁ ለክርስቶስ ወደሙ ክቡር በእንተ ፍቅረ ዚአነ መጽአ ወአድኀነነ። ደግ መጽሐፍ ከሆነ ሳይተረጉም አይሄድምና ዕፀ ሕይወት ያለውን ተረጎመው። ይኸውም ዕፀ ሕይወት ያልሁት እኛን ስለ መውደድ ሰው ሆኖ ያዳነን የጌታችን ክቡር ሥጋው ክቡር ደሙ ነው። ዕፀ ሕይወትን መጻሕፍት በያበላላቸው ተርጉመውታል። ማር ይስሐቅ ፍቅር፣ ዮሐንስ ትንሣኤ፣ ቅዱስ ኤፍሬም ሥጋው ደሙ ብለውታል። ያለ ፍቅር አትገኝምና ሲል ማር ይስሐቅ ፍቅር አለ። ካልተነሱ ካልታደሱ አትገኝምና ሲል ሳዊሮስ ትንሣኤ አለ። ደግሞም ያለ ሥጋው ደሙ አይሆንምና ቅዱስ ኤፍሬም ሥጋው ደሙ ብሎ ወስዶታል። አይ ልቡና ምን አይምሮ ነው? ዋይ ነቢብ ምን አንደበት ነው? ዋይ ሰሚ ምን ጆሮ ነው? ዘይክል አይምሮ ዝንቱ ምስጢ መንክራተ ዘይት ነበብ ላዕሌሃ። ስለ እሷ ድንቅ ድንቅ ተብሎ የሚነገረውን ነገር ማወቅ የሚቻለው ምን አይምሮ ነው? መናገር የሚቻለው ምን አንደበት ነው? መስማት የሚቻለው ምን ጆሮ ነው? እግዚአብሔር መፍቀሬ ሰብ ሰውን የሚወድ ሰው የሚወደው እግዚአብሔር አሐዱ ውእቱ ባቲቱ ቃል አብ ሀዳሪም ማኅደርም ያይደለ አንድ አካል አንድ ባህሪ የሚሆን ዘሃሎም ቅድመ ዓለም በመለኮቱን በለሙስና ሳይለወጥ ቅድመ ዓለም በጌትነቱ ያለ አካላዊ ቃል እምአሐዱ አብ መጽአ ወተሰብአ ወልድ ወአሐድም ቅድስትሙ ከባህሪ አባቱ ከአብ አንድነት ሳይለይ ንዕድ ክብር ከሆነች ከመቤታችን ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ ሰው ሆኗልና ምድረ ወለደቶ የማሰነ ድንግልና እሱንም ከወለደችው በኋላ ማኅተመ ድንግልናዋ ሳይለወጥ ኑራለችና ወበንተ ዝግህደ ኮነት ከመ ወላዲተ አምላክ ይእቲ። ስለዚህ ነገር በጎላ በተረዳ ነገር በእውነት ወላዲተ አምላክ እንደሆነች ታውቃለችና ኦ ሙቅ ብሎ ማንሻ። አንድም በጎላ በተረዳ ነገር በእውነት ወላዲተ አምላክ እንደሆነች ታወቀች። አንድም ምድረ ወለደቶ ኢማሰነ ድንግልና እሱንም ከወለደችው በኋላ ማኅተመ ድንግልናዋ ሳይለወጥ ኑራለችና ስለ እሷ ድንቅ ድንቅ ተብሎ የሚነገረውን ነገር ማወቅ የሚቻለው ምን አይምሮ ነው? መናገር የሚቻለው ምን አንደበት ነው? መስማት የሚቻለው ምን ጆሮ ነው? ወበንተ ዝግህደ ኮነት ከመ ወላዲተ አምላክ ይእቲ። ምድረ ወለደቶ ብሎ ነበረና እንግዲህ ወዲህ በጎላ በተረዳ ነገር ወላዲተ አምላክ እንደሆነች ታወቀች። ኦ እሙቅ ብዕለ ጥበቡ ለእግዚአብሔር የእግዚአብሔር የጥበቡ ምልአት ስፋት ምን ይረቅ ምን ይጠልቅ ቆዮ እንደምን ያለ ረቂቅ ነው። አንድም ለእግዚአብሔር ለጥበቡ ምልአት ስፋት ኦ ለዝ አንክሮ ይገባል። ከርዘ ፈታ ላዕሌሃ ትለድ በጻዕር ወሕማም ወሐዘነ ልብ። በጻዕር በጋር በጭንቅ ተወልድ ዘንድ በሕማም እለድ የወሊደኪ ይኩን ምግባኪ በምትኪ ብሎ የፈረደባት የሔዋን ማኅፀን ወኮነት ፈልፈለ ሕይወት የጌታ መገኛ ሆነች። ትለድ በጻዕር ያላት ሔዋንን ወኮነት ፈልፈለ ሕይወት ያላት እመቤታችንን እንደምነው አይጣላም ቢሉ አይጣላም፣ ባህሪዋ ነውና። ውሃ ባሮ የምድር ቅያ ህምዞ በይሰሚህ እየቃል በዊኦ በሰሚ አህየው እንዲል ኦ ለደዘኖ ለዝራ ብእሲ ዘይስር መርገመ እምዘመድነ ባህሪያችን መርገመ ሥጋ መርገመ ነፍስን ያጠፋልን ጌታን ዘር ምክንያት ሳይሆናት ወልደዋለችና ወበንተ ዝንሰብሖ እንዘን አሁንም እንዲህ እያልን እናመስግነው። ስብሐት ለከ ኦ መፍቀሬ ሰብ ሰውን የምትወድ ሰው የሚወድ ላንተ ክብር ምስጋና ይገባል እያልን እናመስግነው። ኄር ዘበህላዊሁ ዘልማዱ ሂሩት ለምትባል ላንተ ወመድኃኔ ነፍሳቲነ ባህሪያችን ድህነት ለምትወድ ላንተ ክብር ምስጋና ይግባህ እያልን እናመስግነው። ሳሊ ለነ ቅድስ ኄር ዘበህላዊሁ ዘልማዱ ሂሩት ከሚባል ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሮ እንዳይነሳን ለምኝልን። አይምሮን ለብዎን በልቡናችን ሳይብን አሳድሪብን። ኦዝ መንክር ወእጹብ ኃይለ ከርሳ ለድንግል ወለዲተ አምላክ ዘእንበለ ዘር ምክንያት ሳይሆናት አምላክን የወለደች የእመቤታችን የማኅፀኗ ሥራ ምን ይረቅ ምን ይጠልቅ ኦ እዮ እንደምን ያለ ረቂቅ ነው። አንድም ዘር ምክንያት ሳይሆናት አምላክን ለወለደ
ለወለደች ለእመቤታችን ለማኅፀኗ ሥራ ለዝ አንክሮ ይገባል። ስማ ኮነ መልአክ ዘአስተራዮ ለዮሴፍ የነገረው መልአክ መስክረዋልና ምንተ ይቤሎ ዘአስተራዮ እንዲል እንዘይ ከመዝ እንዲህ ብሎ እስመ ዘይትወለድ እምኔሃ መንፈስ ቅዱስ ቃለ እግዚአብሔር ውእቱ ተሰብአ ዘእንበለ ውላጤ ሳይለወጥ ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ ሰው የሆነው አካላዊ ቃል ከእርሷ የሚወለደውን መወለድ በግብረ መንፈስ ቅዱስ ነው ብሎ በግብረ መንፈስ ቅዱስ እንደሆነ መስክሯልና። ወለደቶ ማርያም እክቤተ ዝንቱ ፍስሐ እመቤታችን የደስታው አጽፍ ድርብን ወለደች አለ። መጽሐፈ ኢሳይያስን ስትመለከት ናሁ ድንግል ትጸንስ ወትወልድ ወልደ ከሚለው አንቀጽ ብትደርስ ወዮ ከጊዜዋ ጊዜ ደርሼ ወጥቼ ወርጄ ባገለገልኳት ብላ ነበረና ከጊዜዋ መድረስ አንድ ደስታ ከዚያውም ላይ እሷ መሆኗ ሁለተኛ ደስታ አንድም ለምክቢተ ዝንቱ ፍስሐ እንደማለት እመቤታችን የደስታው አጽፍ ድርብ የሚሆን ጌታን ወለደች አለ። ለልማዱ ሴቶች ልጅ ተወልዳላችሁ ሲሏቸው ደስ ይላቸዋል። በይበልጥም ወንድ ልጅ ተወልዳላችሁ ሲሏቸው በጣም ደስ ይላቸዋል። ይልቁኑ አምላክን መውለድ ደስ ያሰኛልና። ወይቤ ተወልዲ ወልደ ስማ ኮነ ወይቤ ብሎ ይገጥመዋል። ወልድን ተወልጃለሽ አላት። ወይሰማ አማኑኤል ስሙም አማኑኤል ይባላል። ዘበትርጓሜው እግዚአብሔር ምስሌነ አማኑኤል ያለውን ቢተረጉሙት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ምስሌነ ማለትም እግዚአብሔር ከሥጋችን ሥጋን ከነፍሳችን ነፍስን ነስቶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነው ሰው የሆነ አምላክ ማለት ነው። ምን ይተረጉመዋል? ወንጌላዊ የሚጽፍ በዕብራይስጥ በቋንቋቸው መልአኩ ለዮሴፍ የነገረው በዕብራይስጥ በቋንቋቸው ቢል ንስጥሮስ ቅዱስ ቄርሎስ የንስጥሮስን ነገር ሲያስፈርድ አማኑኤል ያለውን ንባብ እግዚአብሔር ምስሌነ ብሎ የተረጎመ ወንጌላዊ አበላ ብሎ ረቶበታል። እሶ ኬስም ወንጌላዊ ዘይተረጉም በሀቢሆሙ እንዲል ይተረጉመዋል። ትርጓሜው ግን ካህናቱ የሚያውቁት ሕዝቡ የማያውቁት በቋንቋቸው እንደ ጥሬ ያለ አለና ያን ማጽናት ማጉላት ነው። በዘ ሲያጎላ ምን ትብከ ዘይነሳይከም ካልእከ ወምን ትብከ ዘይኮነ ሁበለከ ይለዋል። በወ ሲያጎላ ፍስሐ ሴት ርኅራኄው ሳይል ይላል። አንድም ዮሐንስ ወንጌላዊ ማቴዎስ ወንጌልን ለሰብአ ለአንሳን ሲተረጉም አማኑኤል ያለውን ንባብ እግዚአብሔር ምስሌነ ብሎ ተርጎሞላቸዋል። አማኑኤል ንባቡ ከዕብራይስጥ፣ እግዚአብሔር ምስሌነ ትርጓሜው ከእላንሳን መጥቷል። አማኑኤልን የመሰለ ንባብ በእላንሳን ቀርቷልና ዘበትርጓሜሁ እግዚአብሔር ምስሌነ አለው። አንድም የኛ ሀገር መላሽ ሊቁ አማኑኤል ያለውን ንባብ ወደኛ ወደ ግዕዝ ሲመልሱት እግዚአብሔር ምስሌነ ማለት ነው ብለው ተርጉመውታል። እግዚአብሔር ምስሌነ ማለትም እግዚአብሔር ከሥጋችን ሥጋን ከነፍሳችን ነፍስን ነስቶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ ሰው የሆነ አምላክ ነው ብለው ተርጉመውታል። ዋዲ ሰመ ኢየሱስ ዘያድኅኖሙ ለዙ ማጢአቶሙ ዳግመኛም ወገኖቹን ከኃጢአታቸው ፍዳ የሚያድናቸው ኢየሱስ ይባላል። የጌታ የቀደመ ስሙ ኢየሱስ ነው። ይህ አኮ ማሉታ ነውና መድኃኒት አይደለም ሲሉ ይህን ጨምረዋል ይላሉ። ኢሳይያስ ማለት መድኃኒት ማለት አይደለም ከተስማማ ይሁን ብለው ሊቃውንት ትተውታል። አንድም ለእኛው መድኃኒት ቢሆነን ለእነሱ አልሆናቸውምና ይሁን ብለው ትተውታል። ኢየሱስ ብሎ ንባቡን ዘያድኅኖሙ ብሎ ትርጓሜውን አመጣ። ኃይሎ ለስም ወፍካሬሁ አብጽሐ ገሃደ ቅዱስ መልአክ እንዲል ያድነነ ባይሉ በካህሊነቱ ያድነን ወይስሪ ኃጢአተነ ኃጢአታችንን ይቅር ብሎ ይሰርልልን። እስመ ጥዩቀ አይመርናው ከማምላኩ ውእቱ ዘኮነ ሰባሎቱ ስብሐት እስከ ለዓለም ዘላለሙ ክብር ምስጋና ይግባውና የሆነ አምላክ እሱ ሰው ከሆነ በኋላ ፍጹም አምላክ እንደሆነ በጎላ በተረዳ ነገር አውቀነዋልና። ብቻ ሰውም ቢሆን ባልታመመም ባልሞተም ነበረ። ብቻ አምላክም ቢሆን ሰውም ቢሆን ባላዳነም ነበረ። ብቻ አምላክም ቢሆን ባልታመመም ባልሞተም ነበረና። ወሶበኒ ሰብ ውእቱ ባሕቲቱ እፎ ማህዳነ ፍጡራነ ሶበ ሰቀልዎ ሞተ ወሶበኒ አምላክ ውእቱ ባሕቲቱ እፎ እምሐመ እንዲል ኦዝ መንክር ልደት አምላክ ማርያም ቅድስት ድንግል መንክር ዝልደት አምላክ ቢል በቀና ነበረ። ንዕድ ክብር ከሆነች ከመቤታችን ይህ የአምላክ መወለድ ምን ይረቅ ምን ይጠልቅ ወዮ እንደምን ያለ ረቂቅ ነው። አንድም ንዕድ ክብር ከሆነች ከመቤታችን ለዚህ ለአምላክ መወለድ ለዚህ አንክሮ ይገባል። አንድም ዝ ያለውን ለአምላክ ቢቀጽሎ የተመቸ ንዕድ ክብር ከሆነች ከመቤታችን የዚህ የአምላክ መወለድ ምን ይረቅ ምን ይጠልቅ ወዮ እንደምን ያለ ረቂቅ ነው። ወዛቲ ሀሊበ በግት ታጸግብ ለክሌቱ ወራዙት እንዲል አግመረት ወለቃ አካላዊ ቃልን ወስነዋለችና ይቀደሞ ዘር ለልደቱ ልደቱንም ወደፊት ዘር ተቀድሞት አልተገኘምና ወይ አማሰነ በልደቱ በድንግልና አንድም ቀዳማዊ ልደቱን ዘር
ዳህራዊ ልደት ቀዳማዊ ልደቱን ፍጥረት ዳህራዊ ልደቱን ዘር አልቀደመውም። ወያማሰነ በልደቱ ድንግልና በመወለዱም ማኅተመ ድንግልናዋን አልለወጠውም እና እማበአ ወፃ ቃል ዘንበለ ድካም ዓለም ከአብ አካል ዘም አካል ባህሪ ዘም ባህሪ አጋይስ ሳይሻ ተወለደ። ወይም ድንግል ተወልደ ዘንበለ ሕማም 5500 ዘመን ሲፈጸም ሕፃናቱን የሚሰማቸውን እሱን ሳይሰማው እናቶችን የሚሰማቸው እሷን ሳይሰማት ተወለደ። ልደት ቀዳማዊ ታውቀ በዳህራዊ ልደት ሎቱ ሰገዱ ሰባ ሰገል ሰገዱለት። አምጽኡ ዕጣነ ከመ አምላኩ ውእቱ አምላክ ነውና አምላክ እንደሆነ ለማጠየቅ ዕጣንን አመጡለት። ወርቀ እስመ ንጉሥ ውእቱ ንጉሥ ነውና ንጉሥ እንደሆነ ለማጠየቅ ወርቅን አመጡለት። ወከርቤ ዘይትዋብ ለሞቱ ማህየዊ የሚሆን የሞቱ ምሳሌ የሚሆን ከርቤን አመጡለት። በእንቲአነ ተወክፈ በፈቃዱ ማህየዊ በእንቲአነ ብላ አውጣ። ማህየዊ ጌታ በፈቃዱ ወዶ የሚቀበለው የሞቱ ምሳሌ የሚሆን ከርቤን አመጡለት። በእናቱ ወርቅን አመጡለት አለ። ይህን የምንገብርላቸው ነገስታት ቀድሞም ፍጡራን ኋላም ኃላፊያን ናቸው። አንተ ግን ቀድሞም ያልተፈጠርክ ኋላ የማታልፍ ነህ ሲሎ ዕጣን አመጡለት። ይህን የምናጥናቸው ጣዖታት ቀድሞም ፍጡራን ኋላም ኃላፊያን ናቸው። አንተ ግን ቀድሞም ያልተፈጠርክ ኋላም የማታልፍ ነህ ሲሎ ከርቤ ያመጡለት አለ። ምንም ቀድሞ ያልተፈጠርክ ኋላ የማታልፍ ቢሆን በሰውነት ወደ በለበስከው ስጋ የፈቃድ ሞትን መቀበል አለብህ ሲሉ፣ አንድም ወርቅ አመጡለት ጽሩይ ነው ጽሩይ ባህሪ ነው ሲሉ፣ ዕጣን አመጡለት ምዑዝ ነው ምዑዘ ባህሪ ነው ሲሉ፣ ከርቤ አመጡለት መራራ ነው በቁሙ በዕለተ ዓርብ ያቀምሱታልና፣ አንድም ወርቅ አመጡለት ጽሩይ ነው ባንተ ያመኑ ምእመናን ጽሩያነ ምግባር ሃይማኖት ናቸው ሲሉ፣ ዕጣን አመጡለት ምዑዝ ነው ባንተ ያመኑ ምእመናን ምዑዛነ ምግባር ሃይማኖት ናቸው ሲሉ፣ ከርቤ አመጡለት ከርቤ የተሰበረውን እንዲጠግን የተለያየውን አንድ እንዲያደርግ አንተም ከባሕረ መላእክት የተለየው አዳምን ጽንዓ ነፍስ ሰጥተህ ወደ ቀደመ ቦታው ትመልሰዋለህ ሲሉ፣ ምሳሌ ወርቅ የሃይማኖት የወርቅ ጽሬቱ ግብዝነቱ መታወቂያው በእሳት ነው። የሃይማኖትም ጽሬቷና ግብዝነቷ መታወቂያው መከራ ሲቀበሉባት ናትና፣ ዕጣን የተስፋ ዕጣን ከሩቅ እንዲሸት ተስፋም ያላዩትን እንዳዩት ያልያዙትን እንደያዙት ታደርጋለችና፣ አሚን እሰትሬስዮ ለዚሃለው ከመዛሃለው ወለዘማዊኒ ድንግል ትሬስዮ እንዲል ከርቤ ፍቅር ያንድ እንዲያደርግ ፍቅርም አንድ ታደርጋለችና፣ ፍቅር ተስፋ አሚን ገንዘቦች ናቸው ሲሉ ወርቅ ዕጣን ከርቤ አቀረቡለት። አንድም ወርቅ የሰማዕታት ከመወርቅ በእሳት ፈተኖሙ ለሰማዕት እንዲል፣ ዕጣን የባህታውያን በተስፋ ነዋሪዎች ናቸውና፣ ከርቤ የምእመናን በፍቅር አንድ ይሆናሉና፣ ምእመናን ባህታውያን ሰማዕታት ገንዘቦች ናቸው ሲሉ ወርቅ ዕጣን ከርቤ አቀረቡለት። አንድም ወርቅ የመላእክት ዕጣን የደቂቀ አዳም ከርቤ የካል ፍጥረት ከመለስሙ ለኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘበሰማያት ወዘበምድር ወዘታሕተ ምድር እንዴል ካል ፍጥረት ደቂቀ አዳም መላእክት ገንዘቦች ናቸው ሲሉ ወርቅ ዕጣን ከርቤ ያገቡለት። አሐዱ ውእቱ ባሕቲቱ አዳሪም ማኅደርም ያይደለ አንድ አካል አንድ ባሕሪም የሆነ ቸር ወመፍቀሬ ሰብ ቸር ሰው ወዳጅም የሆነ ሳሊ ለነ ቅድስት ቸር ሰው ወዳጅ ከተባለ ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮን ለብዎን በልቡናችን ሳይብን አሳድሪብንም። ኦዝ መንክር ነሳ አሃደ አጽመ እምገቦሁ ለአዳም ከአዳም ጎን አንድ አጽም ነስቷልና ይመንሳቱ ምን ይረቅ ምን ይጠልቆ ወዮ እንደምን ያለ ረቂቅ ነው። አንድም ዘመንክር በአርያሙ የሚባል ጌታ ከአዳም ጎን አንድ አጽም ነስቷልና ይህም ለዚህ ለሲወቱ ለዝነ ሲወቱ ለዚህ ለመንሳቱ ለዚህ አንክሮ ይገባል። ወላኮ እምኔሁ ብእሲተ ሕያሁ ሲል ነው ያን የነሳውን አጽም ሔዋንን የ15 ዓመት ብላቴና አድርጎ ፈጠረ። አንድም እምኔሁ ለአዳም ነው ከአዳም ሔዋንን ፈጠረ። ወኩሎ ፍጥረተ ጓለመያው ከሔዋንም ፍጥረተ ሰብን ሁሉ ፈጠረ። ተውበ እግዚእ ቃለ አብ እንዲህ አድርጎ የፈጠረው ፍጥረት ቢጎዳበት አካላዊ ቃል ለምሳሌ ተሰጠ። በከመ የሐጸ አጽመ ገቦሁ ለአዳም ድኅረ ጸአተ ሔዋን እምኔሁ ከማሁ የሐጸ አጽመ ድንግልናሃ ለእም ድኅረ ጸአተ ሕፃን እምኔሃ እንዲል ተሰባም ቅድስት ድንግል ንድ ክብርት ከሆነች ከመቤታችን ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ ሰው ሆነ።
ወተሰምየ አማኑኤል አምላክ ወሰብ ተባለ አንድም ተውህበ ወበግዚ ቃል አብ እንዲህ አድርጎ የፈጠረው ፍጥረት ቢጎዳበት አካላዊ ቃል ለሕማም ለሞት ተላልፎ ተሰጠ። ተሰባም ቅድስት ድንግል ያው ግን ንዕድ ክብር ከሆነች ከመቤታችን ከስጋዋ ስጋን ከነፍሷ ነፍስን ነስቶ ሰው ቢሆን ወተሰምየ አማኑኤል አምላክ ወሰብ ቢባል ወበንተዝ ንስአል ኀቤሃ ኩሎ ጊዜ ከመ ታስተስሪ በእንቲአነ ኀበ ፍቁር ወልዳ ኩሎ ጊዜ ንስአል ኀቤሃ ኩሎ ጊዜ ከመ ታስተስሪ በእንቲአነ ኀበ ፍቁር ወልዳ ብሎ ይገጥመዋል። ሰውን ከሚወድ ሰው ከሚወደው ከልጇ ከኢየሱስ ክርስቶስ ዘንድ ትለምንልን ዘንድ ሁል ጊዜ አይነ ህሊናችንን ወደ እሷ አቅንተን እንለምን አለ። የእናት ልመና ፊት አያስመልስ አንገት አያስቀልስ ነውና ሄርቲቲ በኀበ ኩሎሙ ቅዱሳን ምነው ሁልጊዜ ስትለምናት አትሰለችህም ትለኝ እንደሆነ ሄርቲቲ ኩሎ ጊዜ በኀበ ኩሎሙ ቅዱሳን እሷስ በሚመናን ዘንድ ሁል ጊዜ ቸርናት። ወሊቃነ ጳጳሳት ለሊቃነ ጳጳሳትም ቸርናት። እስመ አምጻት ሎሙ ዘኪያሁ ይጸንሁ ሊቃነ ጳጳሳት አስበጵጵስናችንን ይሰጠናል ብለው ደጅ የሚጠኑለት ጌታን ወልዳላቸዋለች እና ሄርቲቲ ንስአል ኀቤሃ ወለነቢያቲኒ ለነቢያትም እጅግ ቸርናት። አምጻት ሎሙ ለዘበንቲያሁ ተነበዩ ነቢያት አስበ ትንቢታችንን ይሰጠናል ብለው ትንቢት የተናገሩለት ጌታን ወልዳላቸዋለች እና ሄርቲቲ ንስአል ኀቤሃ ወለሐዋርያትኒ ለሐዋርያትም እጅግ ቸርናት። ወለደት ሎሙ ዘሰበኩ በስሙ ውስተ ኩሉ አጽናፈ ዓለም ውስተ ኩሉ ምድር ወፃ ነገሮሙ እስከ አጽናፈ ዓለም በፃ ነቢቦሙ እንዲል ሐዋርያት አስበ ስብከታችንን ይሰጠናል ብለው ዓለምን ዙረው ያስተማሩትን ጌታ ያስተማሩለት ጌታን ወልዳላቸዋለች እና ሄርቲቲ ንስአል ኀቤሃ ለሰማዕት ወለማእምናን ለሰማዕታት ለምእመናን ቸርናት። ወፃ እምኔሃ ዘተጋደሉ በእንቲአሁ ሰማዕታት አስበ ተጋድሏችንን ይሰጠናል ብለው ካላውያን ነገሥታት ካላውያን መኳንንት ገብተው የተዋጉለት ምእመናንም አስበ ትዕግስታችንን ይሰጠናል ብለው ፍትወታት እኩያት ኃጣውእ ርኩሳትን ድል የነሱለትን ጌታን ወልዳላቸዋለች እና ሄርቲቲ ንስአል ኀቤሃ አንድም ሰማዕታት አስበ ተጋድሏችንን ይሰጠናል ብለው ካላውያን ነገሥታት ካላውያን መኳንንት ገብተው የተዋጉለት ምእመናንም አስበ ትዕግስታችንን ይሰጠናል ብለው ፍትወታት እኩያት ኃጣውእ ርኩሳትን ድል የነሱለት ጌታ ወፃ እምኔሃ ከሷ ተወለደ ኢየሱስ ክርስቶስ ብዕለ ጸጋ ጥበቡ ዘኢይትዐወቅ ይኸውም ወፃ እምኔሃ ያልሁት በጥበቡ መስፈሪያ እየሰፈረ የሚሰጠው የሀብቱ ብዛት የማይታወቅ ኢየሱስ ክርስቶስ ነው። አንድም ወጥበቡ ዘኢይትዐወቅ ጥበቡ የማይመረመር ብዕል ሆኖ የሚሰጥ ኢየሱስ ክርስቶስ ነው። ወዘመለኮቱ ጸጋው ኃይሉ ለአብ ወጸጋ ለአሕዛብ እንዲል አንድም ብዑለ ጸጋ በባህሪ ክብሩ የከበረ ኢየሱስ ክርስቶስ ነው። ዘመለኮቱ ጸጋ ምሎ አንዲል የባህሪ ክብሩን ጸጋ አለው ለምእመናን የጸጋ አድርጎ የሚሰጠው ስለሆነ አንድም በተዋህዶ የከበረ ኢየሱስ ክርስቶስ ነው። አንድም በለጋስነት የከበረ ኢየሱስ ክርስቶስ ነው። ከእርሱ በቀር ሥጋዬን ብሉ ደሜን ጠጡ ብሎ የሚሰጥ የለምና አንድም ወጥበቡ ዘኢይትዐወቅ ጥበቡ የማይመረመር ነው። ንስእስበ ሳህሉ የይቅርታውን ብዛት መርምረን እንወቅ መመርመር አይቻለንም ብሎ ናንክር እናድንቅ። እስመ መጻዋ ዳህነነ ሰው ሆኖ አድኖናልና ሳሊ ለነ ቅድስት ሰው ሆኖ ካዳንን ልጅሽ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሮን እንዳይነሳን ለምኝልን። አይምሮውን ለብዎን በልቡናችን ሳይብን አሳትሪብን። መሐለ እግዚአብሔር ለዳዊት በጽድቅ ወኢይንየስህ ብሎ ማይከዳ እግዚአብሔር ለዳዊት በእውነት ማለለት። እስመ እምፍሬ ከርስከ አንብር ዲበ መንበርከ ከባሕር የተወለደ ልጅ ክርስቶስን በዙፋን አነግስልሃለሁ ብሎ እንዳነግስል አማኔ በርእሴ ብሎ ማለለት። ምን ነው የተነገረ ለሶሎሞን አይደለም ቢሉ ለጊዜው ለሶሎሞን ቢሆን ፍጻሜው ለጌታ ነውና ከዚያውም ዘንድ ነቢይ ያነስ ለክሙ ማዊ ክሙ ዘከማየ ወሎቱ ስምው ያለው ለጊዜው ለኢያሱ ቢሆን ፍጻሜው ለጌታ እንደሆነ ያውስ ቢሆን ለጊዜው ለሶሎሞን ፍጻሜው ለጌታ እንደምን ነው ቢሉ ሶሎሞን በጸጋ የነገሰባቸውን ጌታ በባህሪ ነግሶባቸዋል። አንድም የጌታ መንግስቱ መታወቁ ቅሉ ነቢዩ መንበርከ እግዚኦ ለዓለም ዓለም አድርጎ ዙፋን አድርጎ ባናገረለት ስልጣን ነውና አንድም ስምኢ ወለትየ ወርኢ ብሎ ባናገረ ዙፋን አድርጎ መንበር አድርጎ ባናገረላቸው በሚመናን ላይ ነውና አንድም ጌታ ቅሉ ነገሰ መባሉ በስጋ ዳዊት ነውና ዲበ መንበረ ዳዊት ትጸን መንግስቱ ለክርስቶስ እንዲል ወሶተክፎ ውእቱ ጻድቅ ከመ እምኔሁ ይትወለድ ክርስቶስ በስጋ ጻድቅ ዳዊት ክርስቶስ በስጋ ከእርሱ እንዲወለድ ነገሩን ባመነው ጊዜ ሰባ ፊንቆ
ወንቶ ክፍዎ እንዴል ፈቀደ ይህስስ ወይርከ ማይደሮ ለእግዚአብሔር ቃል ቀኖና ገብቶ የአካላዊ ቃልን ማደሪያውን ሊያውቅ ወደደ። ወፈጸመ ዘንተ በአብይ ትጋሃ ቀኖና ገባ። ወምዝ ጸህራ በመንፈስ ከዚህ በኋላ በመንፈስ ቅዱስ ተገልጦለት አሰምቶ ተናገረ። ወይቤ እንዲህ ብሎ ናሁ ሰማይናሁ በኤፍራታ እነሆ በኤፍራታ ተወልዶ በጎል ተጥሎ በጨርቅ ተጠቅሎ በጊዜ ሕፃናት ሲያለቅስ ሲያነጥስ ሰማ ነው ብሎ ወማይደሮ ለአምላከ ያዕቆብ እንተ ይእቲ ቤተልሔም ዘሃራያ አማኑኤል ይትወለድ ውስቴታ በስጋ ለመድኃኒተ ዚአነ እኛን ለማዳን አማኑኤል በስጋ በውስጧ ሊወለድባት የመረጣት ቤተልሔም ያዕቆብ ፈጣሪ ማደሪያ የምትሆን ቤተልሔም ናት ብለው ቤተልሔም እንደሆነች አሰምቶ ተናገረ። ዳዊት ኢያቡስን ወግቶ ደብረ ጽዮንን አቅንቶ ሲመለስ አዘነ። እኔ በጽድ በዝግባ በተሰራ ቤት ተቀምጬ ታቦተ ጽዮን ባረጀ ድንኳን ተቀምጣ ብሎ አዘነ። ነቢዩ ናታን ሊጠይቀው ቢሄድ አዝኖ አገኘው። ምን ሆነ አዝነሃል አለው። እኔ በጽድ በዝግባ በተሰራ ቤት ተቀምጬ ታቦተ ጽዮን ባረጀ ድንኳን ተቀምጣ ሐዘን ይብዛብኝ አለው። ወርቅ ነው ተርፎልሃል፣ ጠላት ነው ጠፍቶልሃል፣ አታሳንጽም አለው። ያውስ ቢሆን ያለ ጌታ ፈቃድ ይሆናል፣ ወደ እግዚአብሔር አመልክትልኝ እንጂ አለው። ወደ እግዚአብሔር ቢያመለክት የቤተ መቅደስ ነገር ለናታን ተገልጦለት አኮ አንተ ዘትነድቅ ሊተ ቤተ ለመካነ ምዕራፌ አላ ወልድከ ዘወፅእ ማቁከ ውእቱ ይነድቅ ሊተ ቤተ ለመካነ ምዕራፌ ብሎታል። ዳዊት የቤተ መቅደስ ነገር ይገለጽ ጽልም ብሎ ቀኖና ቢገባ ለጌታ ጥቂት ቢሹ ብዙ መግለጥ ልማዱ ነውና የበለጠ የስጋዊ ነገር ተገልጦለት ናሁ ሰማይናሁ በኤፍራታ አለ። ለጌታ ብዙ መግለጥ ልማድ ነው። ዳንኤልም ሚጠተ እስራኤልን ሲሻ ቀኖና ቢገባ የበለጠ የስጋዊ ነገር ተገልጦለት እስከ ክርስቶስ ንጉሥ ታሐነጽ መቅደስ እንዳለ ሱቱኤል ዕዝራም የሚጠተ እስራኤልን ነገር ሲሻ ቀኖና ቢገባ የስጋዊ ነገር ተገልጦለት አንበሳ ወጻም ገዳም ውእቱኬ ወልድ ዋሕድ እንዳለ የመንግሥተ ሰማያትም ነገር ተገልጦለት ማይዜ ከውን ዝንቱ አብይ እንዳለ ካይበይ ቤላ ካልም ነቢያት ከነቢያት ዳግመኛ ሚክያስ እንዲህ አላት። ወአንቲኒ ቤተልሔም ምድረ ኤፍራታ ኢትትያቲ እምነገሥተ ይሁዳ አህጉረ ነገሥተ ይሁዳ ሲል ነው። አንቺ ኤፍራታ ዕፃ የምትወይም ቤተልሔም በይሁዳ የነገሱ ነገሥታት ከነገሱባቸው አህጉር ብትበልጭ እንጂ አታንሽም። እስመ እምኔኪ ይወፅእ ንጉሥ ዘይርእዮሙ ለሕዝቤ እስራኤል ወገኖቼ እስራኤል ዘሥጋን የሚጠብቅ ንጉሥ በአንቺ ይነግሳልና። ነቢዩ ሚክያስ ነው። ሌላውን አህጉር አስተምሮ ወደ ማታ በቤተልሔም በኩል ሲያልፍ ተፈታ። ቋያ በቅሎባት አራዊት ሰልጥነውባት ተመለከተ። እንዲህ እንደተፈታሽ ቋያ እንደበቀለብሽ አራዊት እንደሰለጠነብሽ አትቀሪም። ድንኳን ንጉሥ ይነግስብሻል፣ ድንኳን ይተከልብሻል፣ እስራኤል ደጅ ይጠኑብሻል፣ አሕዛብ ይገብሩብሻል፣ ነጋሪት ይሰማብሻል ብሎ ትንቢት ተናግሮ ሄዷልና። አንድም ወአንቲኒ ቤተልሔም ምድረ ኤፍራታ ኢትትያቲ እምነገሥተ ይሁዳ እምነገሥተ ይሁዳ ማህጉረ ነገሥተ ይሁዳ ሲል ነው። አንቺ ኤፍራታ ዕፃ የምትወይም ቤተልሔም በይሁዳ የነገሱ ነገሥታት ከነገሱባቸው አህጉር ብትበልጭ እንጂ አታንሽም። እስመ እምኔኪ ይወፅእ ንጉሥ ዘይርእዮሙ ለሕዝቤ እስራኤል ወገኖቼ እስራኤል ዘነፍስን የሚጠብቃቸው ንጉሥ ክርስቶስ በአንቺ ይወለዳልና። ዘሩባቤል እንደነገሰባት ጌታ ተወልዶባታል። ድንኳን እንደተተከለባት የብርሃን ድንኳን ተተክሎባታል። ነጋሪት እንደተሰማባት ቅዳሴ መላእክት ተሰምቶባታል። እስራኤል ደጅ እንደጠኑባት 100 ነገደ መላእክት ደጅ ጠንተውባታል። አሕዛብ እንደገበሩባት 70 ሰገል ወርቅ፣ ዕጣን፣ ከርቤ ገብረውባታል። እና አንድም ወአንቲኒ ቤተልሔም ምድረ ኤፍራታ ኢትትያቲ እምነገሥተ ይሁዳ አንቺ ኤፍራታ ልጅ የምትሆን ቤተ ህብስት እመቤታችን ወአምጽኡ ሊሕሞሙ እንዲል በይሁዳ ከነገሱ ነገሥታት ብትበልጭ እንጂ አታንሽም። እስመ እምኔኪ ይወፅእ ንጉሥ ዘይርእዮሙ ለሕዝቤ እስራኤል ወገኖቼ እስራኤል ዘነፍስን የሚጠብቃቸው ንጉሥ ክርስቶስ ብኪ በአንቺ ባህሪ እምኔኪ ከአንቺ ከስጋሽ ስጋን ከነፍስሽ ነፍስን ነስቶ ሰው ይሆናልና ከለዋዊው ጠቅሶ አመጣ። ወበእንቲአክሙ ይጸርፉ አሕዛብ ላዕለ ስመ እግዚአብሔር እንዲል ኦዝ ነገር ለእሉ ለተነበዩ ዘባዱ መንፈስ በእንተ ክርስቶስ በአንድ በመንፈስ ቅዱስ ተቃኝተው የክርስቶስን ነገር ለተናገሩ ለዳዊት ለሚክያስ አንክሮ ይገባል። አንድም ዝነጊሮቶሙ ይህ መናገራቸው ለዚህ ተናጊሮቶሙ ለዚህ ለመናገራቸው ለዚህ አንክሮ ይገባል። ሎቱ ስብሐት ምስለ ሄራው ወመንፈስ ቅዱስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ክብር ምስጋና ይግባውና ሚዜ ወእስከ ለዓለም ማሚሃ እስከ ይዜ ከቀድሞ ጀምሮ እስከ ዛሬ ሚዜው እስከ ለዓለም ከዛሬ ጀምሮ እስከ ዘላለሙ
ሳሊለነ ቅድስ ከባሕሪ አባቱ ከአብ ከባሕርዮቱ ከመንፈስ ቅዱስ ጋር ክብር ምስጋና ከተገባው ልጅሽ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳ ለምኝልን። አእምሮን ለቦን በልቡናችን ሳይብን አሳድሪብን። ዳዊት ዘነግሠ ለእስራኤል በጎ ነውና ለእስራኤል አለ። በክፉ ቢሆን በእስራኤል ይል ነበረ። ለእስራኤል የነገሰ ዳዊት አመ ይትነሱ ላዕሌ ውልዋ መጻሕፍት ኃላፊዎትን መጽሐትን ኃላፊዎትን አድርጎ መናገር ልማድ ነውና አመት ይትነሷል እንጂ አመት ተንሱ ሲል ነው። አመ ይወጹ እስራኤልም ግብፅ እንዲል ወጹ ሲል ማርያም ድንግል ትጸር ለቤተ መቅደስ ብሎ እንዲያመጣው ጸራት ሲል ጠላቶቹ ኢሎፍላውያን በጠላትነት በተነሱበት ጊዜ ፈተወ ይስታይ ማየ ማዘቅት ቤተልሔም ምንጭ ውሃ ሊጠጣ ወደደ። ፍጡነ ተንሱ መላእክት አራሁ ጭፍሮች አበጋዞች አዲኖን ኢያቡስቴ ኤልያናን ፈጥነው ተነስተው ወተቃተሉ በውስተ ትዕይንተ እለዋን ጠላቶቹ በኢሎፍላውያን ከተማ ተዋጉለት። መዋጋትስ አልተዋጉም እንዋጋ ስላሉ ነው እንጂ። ወአምጽኡ ሎቱ እተማየ ዘፈተወ ይስታይ ሊጠጣ የወደደውን ያን ውሃ አመጡለት። ዳዊት ቢታመም ቤተሰቦቹ ቀሳ ወጡት። ኢሎፍላውያን ይህን ሰምተው አልፈው ሀገሩ ቤተልሔም ሰፈሩ። ዳዊትም ከቤተልሔም ምንጭ ውሃ ማን ባመጣልኝ አለ። ስለምን ቢሉ ያለበት የኩሬ ውሃ ነው። ያቺ ግን ምንጭ ናትና አንድም ያደጉበት ሀገር እንጨቱም ድንጋዩም ትዝ እንዲል ትዝ ብላው አንድም ማየፈውስነት ያላት ናትና እንደ ልደታ ውሃ አንድም የብጽብጽ ወይኔ ዳዊት ድሮ ታመምሁና ጠላቶች ኢሎፍላውያን በእኔ ላይ ሰለጠኑ ብሎ የብጽብጽ አንድም የኃያሉን ልቡና ለማነቃቃት የጭፍሮቹ አበጋዞች አዲኖን ኢያቡስቴ ኤልያና ይህን ሰምተው የማን ጌታ በውሃ ጥም ይሞታል ብለው አፋ ታጥቀው ረዋት ጭነው ዘገር ነጥቀው ሄዱ። እነዚያም አይተው እኒህማ ሳይለውጡ አይለወጡም ብለው የወንድ በር ሰጥተዋቸው ቀድተው አምጥተውለታልና ወሶበ ርእየ ውእቱ ጻድቅ ከማጥው መጠው ነፍሶሙ ለቀትል በእንቲአሁ እሱ ራሳቸውን ለሕማም ለሞት አሳልፈው እንስጥ እንዳሉ ጻድቅ ዳዊት ነገሩን ባየው ጊዜ ከአወ ውእተ ማየ ይህንንስ መጠጣት የእናንተ ደም መጠጣት ነው ብሎ ውሃውን አፈሰሰው። ወኢሰት የእምኔሁ ከመልካሙም አልቀመሰለትም። ወእምዝ ተወለቆ ሎቱ ጽድቅ እስከ ለዓለም ከዚህ በኋላ ጽድቅ ሆኖ ተነገረለት። ከጽድቅ ገብቶ ተቆጠረለት። እንደ አንድ ባህታዊ በአንድ ገዳም በዓመት 2 ጊዜ ያበስላሉ። የመንፈቁም ባንድ ከአሃው አንዱ ቢታመም ባልንጀራው ምን ያሻሃል አለው። ትኩስ እንጀራ አለው። የማን ወንድም ትኩስ እንጀራ እንዳማረው ይሞታል ብሎ የቀትርም የረፋድም ጎዳና ገስግሶ ሄዶ በመካከል በርበር ሽፍታ ያለበት ነው። ሄዶ ቀድቶ እንጀራውን ይዞ አምጥቶለታል። ቅመስ አለው። ከየት አገኘው? እንዲህ ያለ ቦታ ድቀት ቢያገኝ በርበር ቢገል እዳው በእኔ አይደለም አይሆንም ብሏል። እምቢታን ማነጻጸር እንጂ ተገልግሎ ስጠውን ቀምቷል። ዳው ውሃ ግን ከፈሰሰ አይታፈስምና አንድም ለእግዚአብሔር ብሎ የሚወዱትን ነገር መተው ከመስዋዕት ይቆጠራልና መስዋዕቱ ለእግዚአብሔር መንፈስ የዋህ እንዲል አንድም ዳዊት ዘነግሠ ለእስራኤል በፍጥረቱ የሰለጠነ አዳም አመ ይትነሱ ላዕሌ ውልዋን ጠላቶቹ ፍትወታት እኮያታት አውርኩሳት በጠላትነት በተነሱበት ጊዜ ፈተወ ይስታይ ማየ ማዘቅተ ቤተልሔም ከቤተ ህብስ ከመቤታችን ከተገኘ ከጌታ ጎን የተገኘ ማየ ገቦን ሊጠጣ ወደደ። አዳም አድነኝ አለው እንጂ ሙትልኝ ተሰቀልልኝ አላለውም። ሊቁ ግን የዳኑበትን ሲሻ እንዲህ አለ። ያውስ ቢሆን ደመ ገቦ ነው እንጂ ማየ ገቦ ነውን ቢሉ ጸአት ያገናኛቸዋል በነቅ አንድ ከሆኑ ብሎ ፍጡነ ተንሱ መላእክት አርአዩ የትሩፋት አበጋዞች አሚን ተስፋ ንስሐ ፈጥነው ተነስተው ወተቃተሉ በውስተ ትዕይንተ እለዋን በጠላቶቹ በአጋንንት ከተማ በዚህ ዓለም ተዋጉለት። ይችን ዓለም ትዕይንት ከተማ አላት። በከተማ አንዱ ሲወጣ አንዱ ሲገባ እንደሆነ በዚህ ዓለምም አንዱ ሲሞት አንዱ ሲተካ ነውና ወአምጽኡ ሎቱ እተ ማየ ዘፈተወ ይስታይ ሊጠጣ የወደደውን ያን ማየ ገቦ አመጡለት። ወሶበ ርእየ ውእቱ ጻድቅ ከማጥኡ መጠው ነፍሶሙ ለቀትል በእንቲአሁ አሜን ተስፋ ንስሐ ጌታን ለሕማም ለሞት አሳልፈው እንደሰጡ አንዱም ጻድቅ ነገሩን ባየው ጊዜ ከአወ ውእተ ማየ በሰማዕትነት ደሙን ያፈሳል ሆነ። ወኢሳት የእምኔሁ በገዛ ደሙ ነጻለው አላለም። ወእምዝ ተወለቆ ሎቱ ጽድቅ እስከ ለዓለም ከዚህ በኋላ ጽድቅ ሆኖ ተነገረለት። ከጽድቅ ገብቶ ተቆጠረለት። አማን መነኑ ሰማይ ጣዕማ ለዛ ዓለም አዲኖን ኢያቡስቴን ኤልያና ጣዕማ ዓለምን እንደናቁ
ዳዊትም ጣዕመ ማይን እንደናቀ ሰማዕታትም ጣዕመ ዓለምን ናቁ። ወከአው ደሞሙ በእንተ እግዚአብሔር አዲኖን ኢያቡስቴ ኤልያና ዳዊትን ደስ ይበለው ብለው ደማችንን እናፍስ እንዳሉ ዳዊትም እግዚአብሔርን ደስ ይበለው ብሎ ውሃውን እንዳፈሰሰ ሰማዕታትም እግዚአብሔርን ደስ ይበለው ብለው ደማቸውን አፈሰሱ። ወታገሱ ሞተ መሪረ በእንተ መንግሥተ ሰማያት አዲኖን ኢያቡስቴ ኤልያና ስለ መንግስት ብለው መከራ ሞት መራራ ሞት እንታገስ እንዳሉ ዳዊትም ስለ መንግስተ ሰማያት ብሎ ምረረ ጽምዕን እንደታገሰ ሰማዕታትም ስለ መንግስተ ሰማያት ብለው መራራ ሞትን ታገሱ። አንድም ዳዊት ዘነግሠ ለእስራኤል የነገሰ ጌታ አመ ይትነሱ ላዕሌሁ እልዋን የአይሁድ አለቆች በጠላትነት በተነሱበት ጊዜ ፈተወ ይስታይ ማዘቅተ ቤተልሔም ውሃ ሊጠጣ ወዶ ጸማይኩ አለ። ፍጡነ ተንሱ መላእክት ታራሁ መላእክት ታራሁ ፍጡነ ተንሱ የአይሁድ አለቆች ፈጥነው ተነስተው ወተቃተሉ በውስተ ትዕይንተ እለዋን ከተማ ገብተው ነው ያልኩት ይደረግ ነው ያልኩት ይደረግ በማለት ተጣሉ። ወአምፁ ሎቱ እተ ማየ ዘፈተወ ይስታይ ሊጠጣ የወደደውን ሐሞት የተቀላቀለበት መራራ ወይንን አመጡለት። ወሶበ ርእየ ውእቱ ጻድቅ ከመ ጥብኡ መጠው ነፍሶሙ ለቀትል በእንቲአሁ እሱን አስክሮ ለመግደል ልቡናቸውን እንዳጨከኑ ጽድቀ ባህሪ ኢየሱስ ክርስቶስ ነገሩን ባየው ጊዜ ከአወ ውእተ ማየ የሐሞት የተቀላቀለበት መራራ ወይንን ቀምሶ ተወው። ወኢሰትየ እምኔሁ ጢሙ አብየሰት እንዲል ወእምዝ ተወለቆ ሎቱ ጽድቅ እስከ ለዓለም። ከዚህ በኋላ ትዕግስት ዘመጠነዝ ትዕግስት ሂሩት ዘመጠነዝ ሂሩት ሸርነቱ ምን ይበዛ ተብሎ ተነገረለት። አማን መነኑ ሰማይ ጣዕመ ለዘላለም ወመነና ለአፍረት እንዲል ጌታ ሰውነቱን እንደናቃት ሰማዕታትም ጣዕመ ዓለምን ናቁ። ወከአው ደሞሙ በእንተ እግዚአብሔር ጌታ እግዚአብሔርነቱን ለመግለጽ ነፍሱን ከስጋው ከለየ በኋላ ደሙን እንዳፈሰሰ ሰማዕታትም እግዚአብሔርነቱን በማመን ደማቸውን አፈሰሱ። ወታገሱ ሞተ መሪረ በእንተ መንግሥተ ሰማያት ጌታ መንግሥተ ሰማያትን ለማውረስ የፈቃድ ሞትን እንደታገሰ ሰማዕታትም መንግሥተ ሰማያትን ለመውረስ መራራ ሞትን ታገሱ። ተሳሃለነ በከመ በየሳይልከ ዘይብሉ ያለበት ነው እንደ ቸርነት መጠን ይቅር በለን እያሉ አንድም እንደ ሰማዕታት ካላውያን ነገሥታት ካላውያን መኳንንት ገብተን እንደሚመናንን ፍትወታት እኮያት ጣው ርኩሳትን ድል ነስተን መዳን አይቻለንምና እንደ ቸርነት መጠን ይቅር በለን ይላል ሊቁ። ሳሊለነ ቅድስት ካደረገ ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምራውን ለበውን በልቡናችን ሳይብን አሳጥሪብን። አሃዱ ዘም ቅድስት ሥላሴ ቅዱስ 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 ተብለው ከሚመሰገኑ ከሦስቱ አካል አንዱ አካል ወልድ ርዮት ትናነ በመንጸፈ ደይን መውደቃችንን በግራጋንት መረገጣችንን መጠቅጠቃችንን አይቶ አጽነነ ሰማየ ሰማያት የውል ባህሪውን ዝቅ አድርጎ መጻዋ ደረ ውስተ ከርሰ ድንግል ሰው ሆኖ 9 ወር ከ5 ቀን በእመቤታችን ማኅፀን አደረ። አንድም አሐዱ ዘም ቅድስት ሥላሴ ቅዱስ 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 ተብለው ከሚመሰገኑ ከሦስቱ አካል አንዱ አካል ወልድ ርዮት ትናነ በመንጸፈ ደይን መውደቃችን በግራጋንት መረገጣችንን መጠቅጠቃችንን አይቶ አጽነነ ሰማየ ሰማያት የመላእክትን ባህሪ ላደርግ አላለም። መጻዋ ደረ ውስተ ከርሰ ድንግል የአዳምን ባህሪ ያደረገ እንጂ ነሶ ለዘነሶ መላእክት ዘንበለ ዳይሙም ዘራ አብርሃም እንዲል ወኮነ ሰብአ ከማነ ዘንበለ ኃጢአት ባሕቲታ ብቻ ለኃጢአት ተሰማሚነት እንደኛ ሰው ሆነ። ወተወልደ በቤተልሔም በከመ ሰመኩ ነቢያት ይወርዳል ይወለዳል ብለው ትንቢት እንደተናገሩ ተወለደ። አንድም ዳዊት ሚክያስ በቤተልሔም ይወለዳል ብለው ትንቢት እንደተናገሩ በቤተልሔም ተወለደ። አዳነነ ወቤዘወነ አዳነነ በመለኮቱ ቤዘወነ በሰውነቱ አዳነን ዘከመ መለኮቱ ወቤዘወነ ዘከመ ትስብእቱ ይሙት ቤዛነ ዘከመ ትስብእቱ ወይሁበነ መድኃኒተ ዘከመ መለኮቱ እንዲል ወረሰየነ ሕዝበ ዚአሁ ወገኖቹ አደረገን የቀድሞ የረድኤት የዛሬው የኩነት ነውና እንዘ ቀዲሙ ይኮንክሙ ሕዝቦ ይእዜሰ ሕዝበ እግዚአብሔር አንትሙ እንዲል ሳሊለነ ቅድስት ወገኑ ካደረገን ልጅሽ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምራውን ለቦን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ከሐሌው አይነጹም። እመቤታችን ግን በነቢብ በገቢር በሐሌው ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በስጋሃ እንዲል ጽኔትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አይቀርላቸውም። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ ጽኔት ናትና። ክብርትም አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን ብናከብራትም አምላክ ወላዲተ
አምላክ ብለን ነውና ልዩም አለ እናትነትን ከድንግልና ጋር አስተባብራ ያዘች ከእሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ አኑ ያሉ እንደሆነ አይምሮውን ለብውን በልቡናችን ሳይብን አሳድሪብን ማለት ነው። አልፎ አኑ ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከዚህ በኋላ እንኳን በእመቤታችን በሌሎችም የለ ጻድቃንን ይረክቡ በአሐቲ ስእለቶሙ እንዲል በቀደመ ልመናዋ የምታስምረን ስለሆነ እንዲህ አለ። አንድም እንዳለ ይሆናል ማዘከራለና ምስጋናዋን ሲጨርስ በያዘችው መስቀለ ብርሃን ባርካው ሰማየ ሰማያት ታደርጋለች። እሱም ተባርኮ እጅ ነስቶ በመካነ ግብሩ ይቆያል። ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ ይቆየን። ለቅዱስ ኤፍሬም የተለመነች እመቤታችን ለእኛም ጸሎታችን ትስማን፣ አገልግሎታችን ሁሉ ይቀበልልን። ሰዓቱን ባርኮ ቀድሶ ለዚህ ያደረሰን ተረፈ መዓልቱን በሰላም ያስመሸን። እንበል አቡነ ዘበሰማያት እንዲሁም ቅዳሴ ማርያምን እንሰማለን። በያለንበት አረፍ አረፍ ብለን እንከታተል። ነአምን አበ ፈናዌ ከመ አብ ውእቱ በህላዌሁ ልጁን ውረድ ተወለድ ብሎ ወደዚህ ዓለም የላከ እግዚአብሔር አብ በባህሪው ለባዊ ወአለባዊ በተለየ ስሙ አብ በተለየ ግብሩ ወላዲ በተለየ አካሉ ልብ እንደሆነን አምን እናምናለን። ወነአምን ወልደ ተፈናዌ ከመ ወልዱ ውእቱ በህላዌሁ ውረድ ተወለድ ቢለው እሺ በጄ ብሎ ወደዚህ ዓለም የመጣ ወልደ እግዚአብሔርም በባህሪው ነባቢ ወአንባቢ በተለየ ስሙ ወልድ በተለየ ግብሩ ተወላዲ በተለየ አካሉ ቃል እንደሆነን አምን እናምናለን። ወነአምን መንፈሰ ቅዱሰ በማህየው ከመ መንፈስ ቅዱስ ውእቱ በህላዌሁ ወሀቤ ሕይወት የሚሆን መንፈስ ቅዱስም በባህሪው ሕይወት ወማህያዊ በተለየ ስሙ መንፈስ ቅዱስ በተለየ ግብሩ ሰራጺ በተለየ አካል ውስጥ ትንፋስ እንደሆነን አምን እናምናለን። ሰለስቱ ስም አሐዱ እግዚአብሔር በስም በግብር በአካል ሶስት የሚሆኑ አብ ወልድ መንፈስ ቅዱስ በባህሪ በህልውና በፈቃድ በስራ አንድ ናቸው። አንድም በባህሪ በህልውና በፈቃድ በስራ አንድ የሚሆን እግዚአብሔር በስም በግብር በአካል ሶስት ነው። አኮ ከመ አብርሃም ዘይልቅ እምይስሐቅ አብርሃም ከይስሐቅ እንዲበልጥ እንዲቀድም ወይስሐቅ ዘይልቅ እምያዕቆብ ይስሐቅም ከያዕቆብ እንዲበልጥ እንዲቀድም አኮ ከማሁ ለመለኮት ለመለኮት ባህሪ እንዲህ አይደለም። ኢይልቅ አብ እምወልድ እግዚአብሔር አብ ከእግዚአብሔር ወልድ አይበልጥም አይቀድምም። ወልድኒ ኢይልቅ መንፈስ ቅዱስ እግዚአብሔር ወልድም ከእግዚአብሔር መንፈስ ቅዱስ አይበልጥም አይቀድምም። ወመንፈስ ቅዱስኒ ኢይንስም እምወልድ እግዚአብሔር መንፈስ ቅዱስም ከእግዚአብሔር ወልድ አያንስም አለ ይዲሃር በዘመን ወደ ኋላ አይልም። ወልድኒ ኢይንስም አቡሁ እግዚአብሔር ወልድም ከእግዚአብሔር አብ አያንስም አለ ይዲሃር በዘመን ወደ ኋላ አይልም። አኮ ከመ አብርሃም ዘይእዝዞ ለይስሐቅ በሕገ ፍጥረት በልማደ ፍጥረት ሲል ነው። በሥላሴ መብለጥ መበላለጥ ባይኖርባቸው ማዘዝ መታዘዝ አለባቸው ትሉኝ እንደሆነ አብርሃም ይስሐቅን እንዲያዘው ወይስሐቅ ዘይእዝዞ ለያዕቆብ ይስሐቅም ያዕቆብን እንዲያዘው አኮ ከማሁ ለመለኮት ለመለኮት ባህሪ እንዲህ አይደለም። ኢየዝዞ አብ ለወልዱ በከዊነ አብ እግዚአብሔር አብ አባት ነኝ ብሎ አባት በመሆን ልጁ እግዚአብሔር ወልድን አያዘውም። ወኢየአቢ ወልድ በከዊነ ወልድ ልጁም እግዚአብሔር ወልድም ልጅ ነኝ ብሎ ልጅ በመሆን እምቢ አይለውም። ይስ በእንቢተኛ ልጅ አይመስለውም ብሎ ኢየአቢ አይበልጥም። ወመንፈስ ቅዱስ እሩይ ውእቱ መንፈስ ቅዱስም ከአብ ከወልድ ጋር የተካከለ ነው። ወመለኮትሰ አብ ወወልድ ወመንፈስ ቅዱስ ምሉዓን ስፉዓን ረቂቃን የሚሆኑ አብ ወልድ መንፈስ ቅዱስ አንድም አብ ወልድ መንፈስ ቅዱስ መለኮት ምሉዓን ስፉዓን ረቂቃን ናቸው። አሐዱ አምላክ አሐቲ መንግሥት ወአሐቲ ስልጣን ወአሐቲ ምኵናን በመንግሥት በአገዛዝ በስልጣን አንድ የሚሆኑ አብ ወልድ መንፈስ ቅዱስ መለኮት ምሉዓን ስፉዓን ረቂቃን ናቸው። አብ ወወልድ ወመንፈስ ቅዱስ ይሄልዩ ይህን ዓለምም ሀበ አልቦ ሀበቦ አምጥተው ፈጠሩ። ኋላም እምኀበቦ ሀበ አልቦ ያሳልፉታል። አንድም ይሄልዩ ሳሉ ነውና የሚያሳልፉት። አብ ወወልድ ወመንፈስ ቅዱስ ይትናገሩ ለይኩን ለይኩን እያሉ ተናገሩ።
አብ ወወልድ ወመንፈስ ቅዱስ ይሰምሩ ፈጸሙ። አንድም ይህልዩ አብ ወወልድ ወመንፈስ ቅዱስ ይህልዩ አዳምን እንፍጠር ብለው አሰቡ። አብ ወወልድ ወመንፈስ ቅዱስ ይትናገሩ ንግበር ሰብአ በአርአያነ ወበአምሳሊነ ብለው ተናገሩ። አብ ወወልድ ወመንፈስ ቅዱስ ይሰምሩ ፈጸሙ። አንድም አብ ወወልድ ወመንፈስ ቅዱስ ይሄልዩ ስጋዌን እናድርግ ብለው አሰቡ። አብ ወወልድ ወመንፈስ ቅዱስ ይትናገሩ 5500 ዘመን በአበይት ነቢያት በደቂቅ ነቢያት አድረው ይወርዳል ይወለዳል ብለው ትንቢት ተናገሩ። አብ ወወልድ ወመንፈስ ቅዱስ ይሰምሩ ፈጸሙ። አብ ወወልድ ወመንፈስ ቅዱስ ይመክሩ ይሄልዩ ላለው አብ ወወልድ ወመንፈስ ቅዱስ ይነብቡ ይትናገሩ ላለው አብ ወወልድ ወመንፈስ ቅዱስ ይፈጽሙ ይሰምሩ ላለው አንድም አዳምን ከኢምንትነት በምንትነት ከምንትነት በዘር ባህሪ ከዘር ባህሪ በደማዊት ነፍስ ከደማዊት ነፍስ በነባቢት ነፍስ ያው አድርገው ፈጠሩ። አብ ወወልድ ወመንፈስ ቅዱስ ይገብሩ ይህን ዓለምም ሀበ አልቦ ሀበቦ አምጥተው ፈጠሩ። ኋላም ሀበቦ ሀበ አልቦ ያሳልፉታል። አንድም በየጊዜው የሚደረገውን ነገር ያደርጋሉ። አብ ወወልድ ወመንፈስ ቅዱስ ያስተዋድዱ ይህን ዓለምም ሀበ አልቦ ሀበቦ አምጥተው አከናውነው ፈጠሩ። ኋላም ሀበቦ ሀበ አልቦ አከናውነው ያሳልፉታል። አንድም በየጊዜው የሚደረገውን ነገር ያከናውናሉ። አንድም አዳምን ከአራቱ ባህሪያት አስማምተው ፈጠሩ። አብ ወወልድ ወመንፈስ ቅዱስ ያጣጡ ይህን ዓለም ሀበ አልቦ ሀበቦ አምጥተው ከላይኛው አስማምተው ከዚህ አከናውነው ፈጠሩ። ኋላም ሀበቦ ሀበ አልቦ አከናውነው ያሳልፉታል። አንድም በየጊዜው የሚደረገውን ነገር ያከናውናሉ። ከላይ ያስተዋድዱ ሰባቱን መስተጻርራንን ያስማማሉ። ከዚህ አዳምን ከአራቱ ባህሪያተ ሥጋ አከናውነው ፈጠሩ። አብ ወወልድ ወመንፈስ ቅዱስ ይፌኑ ሲል ነው። ይህን ዓለም ሀበ አልቦ ሀበቦ አምጥተው ፈጠሩ። ኋላም ሀበቦ ሀበ አልቦ ያሳልፉታል። አንድም ይፌኑ እንዳለ ይሆናል ሳሉ ነውና የሚያሳልፉት። አንድም ይሰይሙ አብ ፈነወ ነቢያተ ነባቢያን ወፈነወ ወልድ ሐዋርያተ ነባቢያን እንዲል አንድም ሐዋርያትን ለስብከተ ወንጌል ሁለት አድርገው ሾመው ይሰዳሉ። ለእመ ወድቅ አሐዱ ያነሳው ካሉ ወለእመ ደክመ አሐዱ ያጸናው ካሉ እንዲል አንዱ ቢደክም አንዱ ያጸናዋል ከአንዱ የተረፈው አንዱን ይፈጽመዋልና ብለው አብ ወወልድ ወመንፈስ ቅዱስ ያሰለጥኑ አብ ወልድ መንፈስ ይህን ዓለም ሀበ አልቦ ሀበቦ አምጥተው ፈጠሩ። ኋላም ሀበቦ ሀበ አልቦ አምጥተው ከመኖር ወደ አለመኖር ያሳልፉታል። አንድም በየጊዜው የሚደረገውን ነገር ያደርጋሉ። አንድም ሐዋርያትን በገቢረ ተአምራት ወመንክራት አሰለጠኗቸው። አብ ወወልድ ወመንፈስ ቅዱስ ስማ ይከውኑ በስነ ፍጥረት አድረው ለራሳቸው ይመሰክራሉ። ኩሉ ዘተፈጥረ ለመፍቅደ ነባቢያን በወምኔሆሙ ለምህሮ ወበምኔሆሙ ለተገብሮ ወንዘ ይሐድግ ርእሶ ዘንበለ ሰማያት ወለመፈቀድ ከታይመር ዘንተ ብከ ሰማያት ወመምህር ዘይመርሐክ በዝንቱ ወዘያስተሪ እግዚአብሔር ፍጥረቱ ዓለም ይታወቅ በፍጥረት ወንዴል አንድም አንዱ ለአንዱ ይመሰክራሉ። አብኒ ሰማዕተ ወልድ ወመንፈስ ቅዱስ ወልድኒ አብኒ ሰማዕተ ወልድ ወመንፈስ ቅዱስ ወልድኒ ሰማዕተ አብ ወመንፈስ ቅዱስኒ ሰማዕተ አብ ወወልድ እንዲል አንድም ለየራሳቸው ይመሰክራሉ። አብ በደመና ሆኖ ዝንቱ ወልዴ ብሎ ለወልድ መመስከሩ ለራሱ መመስከሩ ነውና፣ ወልድም በአጭር ቁመት በጠባብ ደረት ተወስኖ አቡየ ፈነወኒ ወአነ ተፈነውኩ ወጻይኩ እምኀበ አብ ወመጻይኩ ብሎ ለአብ መመስከሩ ለራሱ መመስከሩ ነውና፣ መንፈስ ቅዱስም በርግብ አምሳል ወርዶ አነ ሕይወቱ ለዘገብረ ሰማየ ወምድረ ብሎ ለወልድ መመስከሩ ለራሱ መመስከሩ ነውና፣ አንድም በአላውያን ነገስታት በአላውያን መኳንንት አደባባይ ለሰማዕታት በገቢረ ተአምራት ወመንክራት ይመሰክራሉ። ወያጸድቅ ነገሮሙ በተአምር ወበመንክር እንዲል አንድም ለጻድቃን ነዋ ንዑ ሀቤ ቡሩካኑ ላዌ ብለው መስክረው መንግስተ ሰማያትን ያወርሳሉ። አብ ወወልድ ወመንፈስ ቅዱስ ይስህቡ አብ ወልድ መንፈስ ቅዱስ ይስህቡ በፍቅር ይስባሉ። ዓለም ከመተላልኩ ምድር ስብ ኩሉ ሀቤ ያለው እንደደረሰ እንደተፈጸመ ለማጠየቅ ከሰማይ ዝቅ ከምድር ከፍ ብሎ ተሰቅሎ አስታርቆናልና። አብ ወልድ መንፈስ ቅዱስ ያለምዱ ያለምዱ ነው ያለምዱ ይህን ዓለምም ሀበ አልቦ ሀበቦ አምጥተው አስማምተው ፈጠሩ። ኋላም ሀበቦ ሀበ አልቦ አልምደው ያሳልፋሉ። አንድም በየጊዜው የሚደረገውን ነገር ያለምዳሉ። አንድም ያለምዱ ያስተምራሉ። ንሕነሰይ ንለምድ ከመዝ ወይ ቤተ ክርስቲያኑ ለእግዚአብሔር እንዲል አብ ወልድ መንፈስ ቅዱስ ይምዕዱ ይመክራ ይህን ዓለም ሀበ አልቦ ሀበቦ መክረው ፈጠሩ። ኋላም ሀበቦ ሀበ አልቦ መክረው ያሳልፋሉ። አንድም በየጊዜው ይመክራሉ አለ። ይምዕዱ በልቡና በመጻሕፍት በመምህራን አድረው ይመክራሉ። አብ ወልድ መንፈስ ቅዱስ ያነጽሁ በተፈጥሮ አብ ወልድ መንፈስ ቅዱስ ያጸርዩ ያነጹ በጥምቀት በንስሐ ያጸርዩ በልጅነት
አብ ወልድ ወመንፈስ ቅዱስ ይቀድሱ በሥጋው በደሙ ያከብራሉ። አንድም አዳምን እንደ ፀሐይ እንደ ጨረቃ የሚደምቅ እንደ ከዋክብት እንደ ጽጌያት የሚያሸበርቅ አድርገው ፈጠሩ። አብ ወልድ ወመንፈስ ቅዱስ ያጸንኡ ሰውን በመከራ መከራውን በሰው ላይ ያጸናሉ። አብ ወልድ ወመንፈስ ቅዱስ ያጠብኡ ሰማዕታትን እያስቆረጡ ወደ ደም ጻድቃንን ወደ ገዳም ይሰዳሉ። ያጠብቡ ቢል ያላቅቃሉ። አብ ወልድ ወመንፈስ ቅዱስ ይሄድፉ ያስተምራሉ። ዘሳጥሬ ሀዳፍ ያምር ምሳሌው ስውረ ነገር እለሳ አልቦሙ ሀዳፍ ይወድቁ ከመቆጽል እንዲል አንድም በመስቀል ትርክዛ ባሕረ ገሃነብን እየቀዘፉ ነፍሳትን ያሻግራሉ። ሀደፎሙ በደመ መስቀሉ እንዲል አንድም ይሄድሱ 5500 ዘመን በዝገት የነበሩ ነፍሳትን ይወለውላሉ፣ ይሸነግላሉ። አብ ወልድ ወመንፈስ ቅዱስ ይኬልሉ ዘውድ ይኬልሉ ባለሟል ያደርጋሉ። አብ ወልድ ወመንፈስ ቅዱስ ያለብሱ ልብሳን ቁስጣን ልብሰ መንግስትን ያለብሳሉ። አብ ወልድ ወመንፈስ ቅዱስ ያሞግሱ ባለሟል ያደርጋሉ። አንድም ይኬልሉ አብ ወልድ ወመንፈስ ቅዱስ ይኬልሉ ከለለ ያለውን ይዘው ዘውድ ያቀዳጃሉ። አብ ወልድ ወመንፈስ ቅዱስ ያለብሱ ያስጌጣሉ። አብ ወልድ ወመንፈስ ቅዱስ ያሞግሱ ባለሟል ያደርጋሉ። ሰው መጀመሪያ ያቀርበዋል፣ ባለሟል ያደርገዋል። ኋላ ሸልሞ ነውና የሚሾመው እንደ ባለሟል እንደማድረግ አዳምን ከአራቱ ባህርያት ከነፍስ በስጋ ፈጥረው አኑረውታል። ኋላ ሸልሞ እንደ መሾም በ40 ቀኑ ብርሃን አልብሰው ብርሃን አጎናጽፈውን ዘይጀምሩ ቅድሚው ጾታ መላእክት በብርሃን እንዲል በብርሃን ሰገረገላ አስቀምጠው ገነት አግብተውታልና አብ ወልድ ወመንፈስ ቅዱስ ይነብሩ በአውደ ፍት ይቀመጣሉ። አብ ወልድ ወመንፈስ ቅዱስ ይኮንኑ የሚቀድመው አለ። አብ ወልድ ወመንፈስ ቅዱስ ያትቱ ይመረምራሉ፣ መርምረው ይፈርዳሉ። ሰው መጀመሪያ በአውደ ፍት ይቀመጣል፣ ኋላ መርምሮ ነውና የሚፈርደው። አብ ወልድ መንፈስ ቅዱስ ይሄልዩ ብሎ እስከዚህ ድረስ 27 አንቀጽ ተናገረ። ሶስቱ የሥላሴ 24ቱ የአመስጋኞች የ24ቱ ካህናተ ሰማይ ምሳሌ፣ አንድም መላው የአመስጋኞች ሶስቱ የሶስቱ ነገድ የነገደ ሴም የነገደ ካም የነገደ ያፌት 24ቱ ካህናተ ሰማይ ምሳሌ። በጥንት ቅዳሴ አብ ይሄሊ ወልድ ይትናገር መንፈስ ቅዱስ ይሰምር የሚል ይገኛል። ሲመሽ ቢቀደስ ታጎላ አያሰኝም። ከመዝን አምን ወከመዝን ተአመን እንዲህ ብለን እናምናለን እናሳምናለን። ድማሬ ወባሬ እንዘ ኢንፈልጥ ወኢንልየሊ አንድነትን ሳንለይ እንዲህ ብለን እናምናለን እናሳምናለን። ከመ ኢይኩን ብኡደ ወኢፍሉጠ በባህሪ በህልውና በፈቃድ በስራ የተለያየ እንዳይሆን ንፍልጥ ወኒልየሊ ከመ ኢይኩን ህውሰ ነገር ግን ሶስትነትን እንለይ። አኮ ዘንብ ከመ ኢይኩን ህውሰ በስም በግብር በአካል የተቀላቀለ እንዳይሆን። አኮ ዘንብል ሰለስቱ ከመ አብርሃም ይስሐቅ ወያዕቆብ ሰለስቱም ስላልን አብርሃም ይስሐቅ ያዕቆብ ሶስት እንዲባሉ ሶስት የምንል አይደለንም። አላ አሐዱ ውእቱ እንዘ ሰለስቱ ግጻዌ በስም በግብር በአካል ሶስት ብንል በባህሪ በህልውና በፈቃድ በስራ አንድ እንላለን እንጂ። አኮ ዘንብል አሐዱ ከመ አዳም ቀዳሜ ኩሉ ፍጥረት አሐዱም ስላልን ከፍጥረት ሁሉ ከሰው ልጆች የሚቀድም አዳም አንድ እንዲባል አንድ የምንል አይደለንም። አላ ሰለስቱ ውእቱ እንዘ አሐዱ ህላዌ ባህሪ በህልውና በፈቃድ በስራ አንድ ብንል በስም በግብር በአካል ሶስት ነው እንጂ። ሁለት አርዕስት ተናገረ ለሁለቱ ያመጣል። ናሁ ንሰምዖሙ ለአይሁድ እኩያን አይሁድን እንሆን ሰማቸዋለንና ወለ እስማኤላውያን ጊጉያን ሱታን ሲል ነው። ሱታን አእምሮ የሚሆኑ እስማኤላውያንን እንሆን እናያቸዋለንና እለ ይብሉ አሐዱ ገጽ እግዚአብሔር ወአሐዱ አካል እግዚአብሔርን አንድ ገጽ አንድ አካል ሲሉ አንድም አሐዱ ገጽ እግዚአብሔር አካል እግዚአብሔር አንድ ነው ሲሉ አኮ ዘንብል አሐዱ ላለው በኢለብወቶሙ እውራነ ልብ እሙንቱ አለማወቃቸው የልብ ደናቁርት ናቸውና አይነ እውራለና ከዚያ ሲለይ እውራነ ልብ አለ። ናሁ ንርእዮሙ ለአረሚ መጣአውያን ዘብዙ አማልክቲሆሙ ወበዙ አጋንንቲሆሙ አማልክታቸው አጋንታቸው ብዙ የሆኑ በጣዖት የሚያመልኩ አረማውያንን እነሆ እናያቸዋለን። በየተራራው ጣዖት እየጠረቡ ያኖራሉ። በዚያው ልክ አጋንንት ያድርበታልና ይሁዳ በሁልቆ ኩሉ አህጉሪከ አማልክቲከ ከማሁ ብዙ አጋንንቲከ እንዲል አኮ ዘንብል ሰለስቱ ላለው ንነሰ ንተሉ አምህርተ ሰናይ ፍኖት እኛ ግን የበጎ ሕገ ወንጌል መምህራንን በግብር እንከተላለን፣ በግብር እንመስላለን። አንድም ለፍኖት ወንጌልን ለመማር የበጎ ሕገ ወንጌል መምህራንን በግብር እንከተላለን፣ በግብር እንመስላለን። በከመ መሃሩነ ሐዋርያት እንዲህ ብለው እንዳስተማሩ እንዘ ይብሉ
አብ ፀሐይ ነው ወልድ ፀሐይ ነው ወመንፈስ ቅዱስ ፀሐይ ነው አሐዱ ውእቱ ፀሐይ ጽድቅ ዘላዕለ ኩሉ ከሁሉ በላይ ሆነ አንድ ፀሐይ ሲሆን አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው ብለው እንዳስተማሩ እናስተምራለን፣ እንዳሳመኑ እናሳምናለን። ለፀሐይ ሶስትነት አለው። ክበቡ ብርሃኑ ሙቀቱ፣ በክበቡ አብ በብርሃኑ ወልድ በሙቀቱ መንፈስ ቅዱስ ይመሰላል። ይኸውም አንድ ፀሐይ ይባላል እንጂ ሶስት ፀሐይ እንዳይባል እኛ ምንም በስም በግብር በአካል ሶስት ብንል በባህሪ በህልውና በፈቃድ በስራ አንድ እንላለን ብለው እንዳስተማሩ እናስተምራለን፣ እንዳሳመኑ እናሳምናለን። አብ እሳት ነው ወልድ እሳት ነው ወመንፈስ ቅዱስ እሳት ነው አሐዱ ውእቱ እሳተ ሕይወት ዘእምአርያም በልዕልና ያለ አንድ እሳት ሲሆን አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስ እሳት ነው ብለው እንዳስተማሩ እናስተምራለን፣ እንዳሳመኑ እናሳምናለን። ለእሳት ሶስትነት አለው። አካሉ ብርሃኑ ሙቀቱ፣ በፍህሙ አብ በብርሃኑ ወልድ በሙቀቱ መንፈስ ቅዱስ ይመሰላልና ይኸውም አንድ እሳት ይባላል እንጂ ሶስት እሳት እንዳይባል እኛ ምንም ላጠይቁ አካላት ሶስት ስላልነ በባህሪ በህልውና በፈቃድ በስራ አንድ አምላክ እንላለን እንጂ ሶስት አምላክ አንልም ብለው እንዳስተማሩ እናስተምራለን፣ እንዳሳመኑ እናሳምናለን። አብ ጎ ነው ወልድ ጎ ነው ወመንፈስ ቅዱስ ጎ ነው አሐዱ ውእቱ ጓ ጽባህ ዘበጸዳለ ብርሃኑ ሰሰለ ጽልመት ፍጹም ብርሃኑ ፍጹም ጨለማ የራቀበት አንድ የባህሪ አምላክ አለ። በፍጹም እውቀቱ ፍጹም ድንቁርና የራቀበት አንድ የባህሪ አምላክ ሲሆን አብ ጎህ ነው፣ ወልድ ጎህ ነው፣ መንፈስ ቅዱስ ጎህ ነው ብለው እንዳስተማሩ እናስተምራለን፣ እንዳሳመኑ እናሳምናለን። ለጎ ሶስትነት አለው። ግዘፉ አካሉ ርቀቱ ግዘፉ ደም ይመስላል። ምልአቱ ጽንፍ እስከ ጽንፍ ይደርሳል። ርቀቱ በእጅ አይዳሰስም። ይኸውም አንድ ጎህ ይባላል እንጂ ሶስት ጎህ እንዳይባል እኛም ምንም ላጠይቁ አካላት ሶስት ብንል በባህሪ በህልውና በፈቃድ በስራ አንድ አምላክ እንላለን እንጂ ሶስት አምላክ አንልም ብለው እንዳስተማሩ እናስተምራለን፣ እንዳሳመኑ እናሳምናለን። አብ ጉንደ ወይን ነው ወልድ ጉንደ ወይን ነው ወመንፈስ ቅዱስ ጉንደ ወይን ነው አሐዱ ውእቱ ወይነ ሕይወት ዘቦቱ ጥዕመ ኩሉ ዓለም ሰው ሁሉ ጣዕመ ጸጋን የቀመሰለት አንድ ወይ ሲሆን አብ ወይን ነው፣ አብ ጉንደ ወይን ነው፣ ወልድ ጉንደ ወይን ነው፣ መንፈስ ቅዱስ ጉንደ ወይን ነው ብለው እንዳስተማሩ እናስተምራለን፣ እንዳሳመኑ እናሳምናለን። ለወይን ሶስትነት አለው። ወይነ ጋዲ፣ ወይነ ሴሬቅ፣ ወይነ ብራስዲ ይህስ ስም ሀገር ነው ብሎ ቅጠሉ ልምላሜው ፍሬው አንዲቱ ዛላ ሶስት ቅንጣት አንዲቱ አንድ ዘለላ ሶስት ቅንጣት ታወጣለች። አንዲቱ ቅንጣት ሶስት ህብር አላት። እንደ በለሳ ማሽላ እንደ ደንቢያ ሽምብራ እንዲሉ አንድም ቅጠሉ መዓዛው መድኃኒት ግንዱ መዓዛው መድኃኒትነቱ እንደ ግንዱ አብ እንደ መዓዛው ወልድ እንደ መድኃኒትነቱ ወልድ እንደ መዓዛው መንፈስ ቅዱስ አብ ሀሊብ ወልድ ሀሊብ ወመንፈስ ቅዱስ ሀሊብ አሐዱ ውእቱ ሀሊብ ዘአልቦቱ ትስብእት ውሃዥ ያልተቀላቀለው አንድ ሀሊብ አለ። በአንድነቱ ምንታዌ በሶስትነቱ ርባ ያልተቀላቀለው አንድ የባህሪ አምላክ ሲሆን አንድም በሕገ ኦሪት ሕገ ጣዖት በሕገ ወንጌል ሕገ ኦሪት የራቀ ያልተቀላቀለው አንድ ሀሊብ ሲሆን አብ ሀሊብ ነው፣ ወልድ ሀሊብ ነው፣ መንፈስ ቅዱስ ሀሊብ ነው ብለው እንዳስተማሩ እናስተምራለን፣ እንዳሳመኑ እናሳምናለን። ለሀሊብ ሶስትነት አለው። አይቡ አጓቱ ቅቤው ይህስ ተቀዳዳሚነት ያለው ነው፣ ከመናፍቃን ባህል ያገባል ብሎ ቅቤው ብቻ ሶስትነት አለው። መልኩ ግዘፉ ርቀቱ መልኩ ልባም ሴት የያዘችው እንደሆነ አደይ ቅንጣሽ ይመስላል። ግዘፉ በእጅ ይዳሰሳል፣ በዋንጫ ይያዛል። ርቀቱ ከራስ ላይ ቢያደርጉት ከግል ይደርሳል። ይኸውም አንድ ሀሊብ ይባላል እንጂ ሶስት ሀሊብ እንዳይባል እኛ ምንም ላጠይቆት አካላት ሶስት ስላልነ በባህሪ በህልውና በፈቃድ በስራ አንድ አምላክ እንላለን እንጂ ሶስት አምላክ አንልም ብለው እንዳስተማሩ እናስተምራለን፣ እንዳሳመኑ እናሳምናለን። ከመዝ ነአምን ወከመዝ ንተአመን እንዲህ ብለን እናምናለን፣ እንዲህ ብለን እናሳምናለን። ወንበል ጸሎት ሃይማኖት አባ ሕርያቆስ ያልተማረ ነውና የሚመግበው መንፈስ ቅዱስ ቢገታበት በደሚያቀው ሄዶ ወንበል ጸሎት ሃይማኖት አለ። አንድም ምስጢረ ስጋዌን ሲናገር መጥቶ ምስጢረ ሥላሴን አግብቶበት ነበረና ወደ ምስጢረ ስጋዌ ተመልሶ ወንበል ጸሎት ሃይማኖት አለ። ይህ ሁሉ ምስጢረ ሥላሴ ነው ብሎ ትእዛዝ ሲያዝ ነው። በቅዳሴ ጊዜ በሐዋርያት በሀቤከ አመክንዮን ያዛል። በቅዳሴ ሊቃውንት ጸሎት ሃይማኖትን ያዛል። ከዚህ አመክንዮን አዘዘ፣ ከዚህ ጸሎት ሃይማኖትን አዘዘ። እንደምን ነው ቢሉ እመቤታችን ቁጥሯ ከሐዋርያት ጋር ነውና ከዚህ አመክንዮን ሰራ። አባ ሕርያቆስ ቁጥሩ ከሰለስቱ ምዕት ነውና ከዚህ ተናገረ ቢል ከዚህም ከዚያም ይባላል። ባይል የተመቸ ንግባኪያ በጥንተ ነገር ቆየን።